ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብና ዛሬ የምንናገርበትን ወይ ደግሞ ጌታ መንፈስ ቅዱስ በልቤ ያመጣውን ነገር የእግዚአብሔርን ቃል እንከፋፈላለን። ኤፌሶን ምዕራፍ 3 ላይ ነው የምንነጋገረው። ኤፌሶን ምዕራፍ 3 ከቁጥር 14 ጀምሮ ያለውን አነባለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱ ምን ያህል ለመሆን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይላል። ክብር ለኢየሱስ ይሁን። እንግዲህ እድለኛ ነኝ እኔ፣ ስብከቱ አልቋል። እድለኛ ነኝ፣ ስብከቱ ከቆመበት ነው የሚጀምረው። እግዚአብሔር እንደኔ የረዳው ሰው ያለ አይመስለኝም ብል ማጋነን አይሆንብኝም። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ሳምንት ምን እንዳስተመረን ታውቃላችሁ አይደል? ምን ነው ዝም አላችሁ? ፓስተር እያለ ማለት ነው። ባይኖር እንኳን እሺ። የእግዚአብሔር መንፈስ ባለበት በዚያ ምን አለ? የጸሎት አቅም። ክብር ለኢየሱስ ይሁን። እኔ ጌታ ሲረዳኝ ዛሬ ስለ ጸሎት ጋር ኮንቴንት ምንድነው የኛ የጸሎት ርዕስ ብለን እንድናይ ሊያደርገን የሚችለውን ነገር አብረን እናያለን ማለት ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጳውሎስ እንበረከካለሁ ይላል። ስለ መንበርከክ ዛሬ ሁሉንም ስለማልጨርሰው ሳምንት አነሳዋለሁ። ጌታ ይረዳኛል። መንበርከክ ልዩነት ያመጣባቸው ሰዎች ስላሉ ጌታ ኢየሱስን ጨምሮ ያንን መንበርከክ በሚቀጥለው ጌታ ይረዳኛል አነሳለሁ። ነገር ግን ዛሬ ጳውሎስ ምን ይላል? ጸሎት ይጸልያል። በነገራችን ላይ ይሄ የመጀመሪያው ጸሎት አይደለም። ምዕራፍ 1 ላይ ምን አድርጓል? ጸሎት ጀምሯል። ስለማ? ስለ ቅዱሳን፣ ስለ አማኞች ቤት ኤፌሶን ከተማ ባለች አንድች ቤተ ክርስቲያን እስያ ከነበሩት አንዷ አጥቢያ የነበረችው ስለሷ በዛ ስለነበሩት ቅዱሳን የተደረገ ጸሎት ነውና ክብር ለኢየሱስ። አስገራሚ የህይወት ለውጥ ሊያመጣ የሚችል በእውነት ሰማይን የእግዚአብሔርን ልብ ሊያሞቅ የሚችል ጸሎት ተጸልዮአል። ዛሬ በተለየ መልኩ ደግሞ እግዚአብሔር ይናገራቸዋል። እኔንም ተናግሮኛል፣ ደግሞም አሁንም ይናገረኛል። በቃኝ አይባልም የእግዚአብሔር ቃልና ያላቆም አሁን ስቆም በተለየ መልኩ ደግሞ እግዚአብሔር እንደሚናገረኝ ተስፋ አደርጋለሁ። ነገር ግን ምን እያለ መጥቶ ነው? ስለዚህ እያለ ነው የሚቀጥለውና አሁን ስለዚህ ምክንያት፣ ስለ የትኛው ምክንያት? ከላይ ጳውሎስ የሚዘረዝራቸው ነገሮች አሉ። ይሄ ምክንያት ምንድነው? ጳውሎስ የሚናገረው ጳውሎስ ያው የክርስቶስ እስረኛ ነኝ ይላል። በእርግጥም እስረኛ ነው። ይሄ መጽሐፍ፣ ይሄ ደብዳቤ፣ ይሄ መልእክት ከእስር ቤት የተጻፈ የሚዘዋወር ደብዳቤ እንደሆነ ይነገርለታል። በእርግጥ ኤፌሶን ቢባልም ያው በወቅቱ እሱ ወደ ኤፌሶን መጥቶ እንደ ከዚህ በፊት እነሱ ጋር ለ3 ዓመት ያክል ኖሮ ነበረ። ቤተክርስቲያኒቷ እንዴት እንደተመሰረተች ከዚህ በፊት እዚሁ መድረክ ላይ ተነስቷል። እሱን ማንሳት አልፈልግም። ነገር ግን የክርስቶስ እስረኛ የሆንኩ ይላል እና የአሕዛብ መጋቢ የሆንኩ እኔ አንድ ነገር ልነግራችሁ እወዳለሁ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ምን እነግራችኋለሁ? አንድ ነገር እነግራችሁ እወዳለሁ። ምን በረከክበት ምክንያት አንድ ነገር አለ፣ አንድ ሚስጥር አለ ይላል። ክብር ለኢየሱስ ይሁን። የዛ ሚስጥር ተካፋዩ ስለሆንን ስሙ ለዘላለም ይባረክ።
ሃሌሉያ። ያ ሚስጥር ምንድነው ይላል? ስለ አሕዛብ ነው። በእግዚአብሔር ልጅ በክርስቶስ ኢየሱስ ስለማመን የሚገኘውን ብድራት ነው የሚያወራው። እሱ ማለት አሕዛብ ያው ድርሻ የለውምና እንደምታውቁትን ከአይሁድ ጋር ምን እንዲሆኑ አንድ አካል እንዲሆኑ፣ ክብር ለኢየሱስ ይሁን። ምን የተስፋውን ቃል አብሮ እንዲወርሱ፣ ይሄ ነው ያ ሚስጥር። ያ ሚስጥር ደግሞ ለኔ በተለየ መልኩ ተገለጠልኝ ይላል። እኔ የዚህ ወንጌል አገልጋይ ሆንኩኝ፣ ከሰው ሁሉ ለኔ ተሰጠ ይላል። ይሄ ነገር ደግሞ ሲገለጥ አሁን እንደተገለጠው ከዚህ በፊት አልተገለጠም ይላል። ክብር ለኢየሱስ። አሁን ግን በመንፈስ ይላል። አሁን ግን በመንፈስ ምን አድርጋል? ለሐዋርያትና በነቢያት ተገልጧል ይላል። ክብር ለኢየሱስ ይሁን። ስለዚህ ለዚህ ነገር ተለየው። ሃሌሉያ። ይሄ ደግሞ ለኔ ተሰጠኝ ይላል። ይሄ ታላቅ የእግዚአብሔር ሚስጥር። ምክንያቱም ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ እዚህ ያለውን ልዩነት የሚያጠፋበት ሚስጥር። ክብር ለኢየሱስ ይሁን። እኔና እናንተ የዚህ ብድራት ተካፋዮች አልነበርንም። ወገን ልንሆን አንችልም። አካል ልንሆን አንችልም። የርስቱ ተካፋዮች ልንሆን አንችልም ነበረ። ነገር ግን በዚህ ሚስጥር ክብር ለኢየሱስ ይሁን ምን ሆንን? የዚህ ርስት ተካፋዮች ሆንን። ስሙ ለዘላለም ይባረክ። ይሄ ነው ይላል። ይሄ ነው በክርስቶስ ኢየሱስ የሆነው የተሰራው ይሄ ነው። ስለዚህ በዚህ በክርስቶስ በተሰራው እምነታችን ደግሞ እኛ ምን አገኘን? ወደዛ መግባት አገኘን። ወደ አንድ አካል መሆን መግባት አገኘን። ወደ ርስቱ ተካፋይ መሆን እድል ፈንታ አገኘን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ ሆነ ይላል። ክብር ለኢየሱስ ይሁን። ይሄ ሆነ። ሃሌሉያ። ስለዚህ በዚህ መግባት ሆነልኝና ስለዚህ ምክንያት ይላል እንግዲህ ምዕራፉ ሶስተኛ ምዕራፍ ላይ ነው ያለው። ምዕራፍ 1 እና ምዕራፍ 2 ላይ በጣም የሚገራርሙ በእግዚአብሔር የሆነላቸውን በጌታ በኢየሱስ በክርስቶስ የሚል ቃል በተደጋጋሚ ታያላችሁ። እሱ ማለት አሁን የተዘመረው መዝሙሩ ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። ሳይ ክብር ለኢየሱስ ይሁን። እሱን ይናገራል። ስለዚህ ይንበረከካል። እንግዲህ መንበርከክ የነበረበት ዘመን አይደለም ጳውሎስ የኖረበት ዘመን። በእርሱ ዘመን ሰዎች ቆመው የሚጸልዩበት ነገር ዘመን ስለነበረ እሱ ግን በኤፌሶን ስላለች በእግዚአብሔር ስለተጠራ ስለ አንድ ሕዝብ በእግዚአብሔር ስለተመረጠ የሆነ ጊዜ በዛ ስላገለገላቸው ሰዎች ይንበረከካል። ክብር ለኢየሱስ ይሁን። ለራሱ አይደለም። ለማን ነው የሚንበረከከው? ለሌሎች ይንበረከካል። ክብር ለኢየሱስ ይሁን። እንግዲህ የት እንደሚንበረከክ በማፊት እንደሚንበረከክ በግልጽ ይናገራል። የት ነው የተንበረከከው የሚለውን ደግሞ በግልጽም ይታወቃል። እስር ቤት ነው የተንበረከከው። መቼ የሚለውን ነገር ለማንሳት መቼ የሚለው ሁልጊዜ በሚለው እንድትወስዱ ትፈልጋለሁ። ምክንያቱም ጳውሎስ ይሄንን የሚያደርገው ትዝ ሲለው ወይ ጊዜ ሲያገኝ ወይ ስራ ሲፈታ ሳይሆን የሁል ጊዜው ነው። ክብር ለኢየሱስ ይሁን። በአብ ፊት የመንበርከክ በአባት ፊት የመንበርከክ ወደሱ መግባት ድፍረት አገኘን በክርስቶስ ኢየሱስ በሆነው የሚባለው በዛ ስራ ሁሌ ነው የሚገባው። ክብር ለኢየሱስ ይሁን። ይሄን ከየት አመጣው ካላችሁኝ እዚሁ ምዕራፍ 1 ላይ የተጠቀሰ ነገር አለ። በዚህ ምዕራፍ 3 ላይ ያነሳው ምዕራፍ 1 ቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል። ነገር ግን እንደዚህ ይላል። ቁጥር 15 ጀምሮ ለአንብብ እስኪ። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመን ለቅዱሳን ሁሉ ስለሚሆን መዋደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብ አልተውኩም። ክብር ለኢየሱስ ይሁን። የሆነ ጊዜ አድርጌ አልተውኩም። አሁንም ምን አረጋለሁ? አሳስባለሁ። ክብር ለኢየሱስ። ስለናንተ ጠይቃለሁ፣ ጥያቄን አላቆምኩም ይላል። ቁጥር 17 ላይ ደግሞ ከዛው የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ በጥበብና በመገለጥ መንፈስ እንዲሰጣችሁ እለምናለሁ ይላል። አዲሱ ትርጉም ምን ይላል?
ያለ ማቋረጥ ይላል። ክብር ለኢየሱስ ይሁን። ያለ ማቋረጥ ማለት ጸሎት ምን ጊዜ ነው ማለት ነው? የሁል ጊዜ ነው ማለት ነው። ይህንን በተደጋጋሚ ተናግሯል። ለሮሜ ሰዎች በምዕራፍ 1 ላይ ለቆሮንቶስ ለቆላሲያስ እንደዚሁ ተናግሯል። የሱ የሁል ጊዜው ነው። ጸሎት የምንበረከከው መንበርከክ በሌለበት ዘመን በማይታወቅበት እንዲንበረከክ ያደረገው ጥልቅ የሆነ ስሜት እንዳለው መረዳት ይቻላል። ትልቅ የሆነ አክብሮት እንዳለው ያሳያል። ለዛ ሕዝብ ለነገሩ የሰጠው ክብደት ቀላል አይደለም። እግዚአብሔር ይርዳን ወገኖቼ። ልማድ ስለሆነ አይደለም የምንበረከከው ማለት ነው። እግዚአብሔር ይርዳን። ልዩ ትኩረት ነው ነገሩ። የተስፋውን የተሰጠው ተስፋ ለዚህ ሕዝብ የክርስቲያን ነገር የቤተ ክርስቲያን ነገር እንዴት ልቡን እንደያዘ መረዳት እንችላለን። እግዚአብሔር ልባችንን እንደዚህ በቅናት ይሙላ። ክብር ለኢየሱስ ይሁን። እና ታዲያ በዛ ስፍራ በእንደዚህ አይነት ሁኔታ በእስር ቤት በማይመች ሁኔታ ለሌላ ሰው እግዚአብሔር ይርዳን። እግዚአብሔር ይርዳን ወገኖቼ። ብዙ የሚያንበረክኩ ነገሮች አሉ እዚህ ምድር ላይ። ሰውን ጉልበቱን የሚያርድ በተለያየ ጊዜ የመጨረሻ ቀን የሚመስልበት ጊዜ የመጣበትና ያለፈበት ጊዜዎች አሉ። የኔና የናንተ መንበርከክ እንደው ከዚህ ከጳውሎስ መንበርከክ ጋር ልናስተያየው እፈልጋለሁ። እኔ ምክንያቱም ራሴን ማየት አልቻልኩም። ምክንያቱም ምኔና ያለው በዚህ አይነት የጸሎት ደብተሮቻችሁ መሰዊያችሁ ላይ በርከክ ስትሉ የሄዳችሁም ቁጭ ብላችሁም የምትንበረከኩበት ነገር ደግሞ ምን እንደሆነ በዛው ቀጥለን እናነሳለን። እግዚአብሔር ይርዳን። ይሄ የተሰጠውን እውነትም ለኔ ተገለጠ። እውነትም እኔ ይህንን ወንጌል ሰብክ ዘንድ አደራ ተሰጥቶኛል የሚለው ጳውሎስ የእውነቱን ነው። ጳውሎስ ማስመሰል አይችልበትም። የበጉ ሐዋርያቶችን እንኳን ፊት ለፊት የሚቃወም ሰው ነው። ክብር ለኢየሱስ ይሁን። ስለዚህ እኔና እናንተን እግዚአብሔር በዚህ ቃል ይባርከን። በእውነት ጉልበታችን እንደገና ይታደስ። የልባችን ጉልበት እንደገና ለእግዚአብሔር ሐሳብ፣ ለእግዚአብሔር ደስታ፣ ለእግዚአብሔር ፈቃድ፣ ለብዙዎች መታነጽ፣ ለብዙዎች መጽናት እግዚአብሔር እንደገና ያንበርክከልን። ክብር ለኢየሱስ ይሁን። ጳውሎስ እዛ በሮም ይንበረከካል። እነሱ ደግሞ በዚህ በእግዚአብሔር ሐሳብ ጉብኝት ውስጥ ይሆናሉ። በእግዚአብሔር መንፈስ ይቀጥራቸዋል። ለእግዚአብሔር መንፈስ ቅዱስ አሳልፎ አደራ ይሰጣቸዋል። እግዚአብሔር ይርዳን ወገኖቼ። ይኸዋውን የጸሎት ጥሪ ተሰጠን። ጳውሎስ ሲጨርስ ይህንን ክፍል ምን ይላል? ስለ ራሳችሁ በመንፈስ ጸልዩ፣ ስለ ራሳችሁም ጸልዩልና ስለ ሌላ ምን እንዳደርግ ይህንን ወንጌል እንደሚገባ መግለጥ እንድችል እግዚአብሔር አንደበቴን አፌን እንዲከፍት ቃሉን እንዲሰጠኝ ምን አድርጉ? ጸልዩ። ጳውሎስ ካሉ እንግዲህ በምድር ላይ በዓለም ሀገራት ላይ የሚርመሰመሱ ሚሽነሪዎቻችን ምን ያክል እጥፍ ድርብ ጸሎት እንደሚያስፈልጋቸው መረዳት ይቻላል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን። ስለዚህ ጳውሎስ በአብ ፊት ይንበረከካል፣ ልክ ጌታ ኢየሱስ እንዳስተማረው። አባታችን ሆይ፣ ክብር ለኢየሱስ። በማን ፊት አለ? በምድርም በሰማይም ባሉት አባትነት በሚሰየምበት ፊት። ክብር ለኢየሱስ ይሁን ወገኖቼ። እሱ ባለበት መንበርከክ ይሁንልን። እሱ አይኖቹ በምድር ሁሉ ላይ ናቸው እንደተባለ የትም በምንም አይነት ሁኔታ መንበርከክ። ለከእስር ቤት መንበርከክ ይቻላል፣ ጌታ ሲረዳ ማለት ነው። እስር ቤት የሚገርም የጸሎት እልፍኝ ያደርጋል ማለት ነው የእግዚአብሔር መንፈስ። ክብር ለኢየሱስ ይሁን። አንድ በጌታ እየተወደደ እንዲሁ በእስር ያለፈ ሰው ምስክርነት እዚህ ሀገር መጥቶ ከብዙ ዓመት በፊት ሰምቻለሁ። እስር ቤትም በነበርንበት ሰዓት ለመጸለይ ምቹ ስላልሆነ ወደ እዚህ ሀገር ሬስትሩም ነው የምትሉት ነው ያለው ቃል በቃልና ወዛ እንበረከካለን አለ። አገር ቤት አስቡት። የታሰሩት መሀል ከተማ የለም፣ ከከተማ እጅግ የወጣ በጣም ማርጂናላይዝድ የሆነ አካባቢ ነው የታሰሩት። እዛ ያለ ደግሞ ባዝሩም ማሰብ ይቻላል። እዛ ምን አለ
ይንበረከካል አለ። ስለዚህ ዘበርከክ ስንል ደግሞ ምን አለ? እግዚአብሔር ሲረዳ የሚል ድምፅ መጣለ። የት? አቤት የእግዚአብሔር ድንቅ ምሕረት! ክብር ለኢየሱስ ይሁን። ወገኖቼ መንበርከክ ይሁንልን፣ ባለንበት ሁኔታ መንበርከክ ይሁንልን። ሃሌሉያ። ስለዚህ ቀጥሎ ደግሞ ለምን እንደሚንበረከክ ይናገራቸዋል። ለምን እንደሚንበረከክ ይናገራቸዋል። አንደኛውና የመጀመሪያው ለምን እንደሚንበረከኩ ሲነግራቸው እንድትጠነክሩ ነው ይላል። ክብር ለኢየሱስ ይሁን። እንድትጠነክሩ የክርስትና ጥንካሬ ምንጩ ምን እንደሆነ ይናገራል። ክብር ለኢየሱስ ይሁን። እንድትጠነክሩ ምናቸው እንዲጠነክር ነው የፈለገው ጳውሎስ በዚህ ክፍል። ምናቸው እንደጠነከረ እንዲጠነክር እንደሚፈልግ ይናገራል። ምናቸው ይላል? የውስጥ ሰውነታቸው ይላል። ክብር ለኢየሱስ ይሁን። የውስጥ ሰውነታቸው። ሃሌሉያ። የውጭ ሰውነት አለ፣ የሚታይ የሚደክም የሚዘል መልኩን የሚለውጥ መጨረሻ ላይ የሚወድቅ የሚጠፋ። ክብር ለኢየሱስ ይሁን። የክርስቲያን ግን የአማኝ ጥንካሬ ግን ምንድነው ይላል? የውስጥ ሰውነት ነው ይላል። ክብር ለኢየሱስ ይሁን። የኔ ናፍቆት የኔ መሻት ለናንተ የምፈልገውና የምለምነው ነገር ደሞም የሚያስፈልጋችሁ ነገር ምንድነው ይላል? ይሄ የውስጥ ሰውነት ጥንካሬ ነው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ስም ለዘላለም የተባረከ ይሁን። የውስጥ ሰውነታችሁ ይጠንክር፣ ነፍሳችሁ ትጠንክር፣ መንፈሳችሁ ይጠንክር፣ ልባችሁ ይጠንክር። ልባችሁ ስል ያው ልብ ከድንዳኔ ጋር የስጋው እንዳታስቡት፣ የመንፈስ የሆነው ልቦና። ክብር ለኢየሱስ ይሁን። እሱ እንዲጠነክር ነው እኔ የምፈልገው። ያ አይነት የመንፈስ በመንፈስ የሆነው የውስጥ ጥንካሬ ምን ያደርጋል? አእምሮን ያድሳል። ክብር ለኢየሱስ ይሁን። ያ ነው ለናንተ የመጠንከር ምክንያት። ወገኖቼ ብዙ አይነት የጥንካሬ አይነቶች አሉ፣ ብዙ የጥንካሬ መለኪያዎች አሉ። እኛ ግን ጳውሎስ ከሚናገረው ጥንካሬ ጋር ከሚናገረው መጠንከሪያ ጋር ስንነጻጸር ምንድነው የምንመስለው የሚለውን ነገር ማየት ያስፈልገናል። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን፣ እኔን ይርዳኝ፣ እናንተን ይርዳችሁ። ሃሌሉያ። ወይስ ዓለም ጥንካሬን እንደምትገልጸው እኛም አብረን ጥንካሬ ይሄ ነው ብለን 4 ነጥብ አድርገን ይሆን? ጠነከረ። በምን ጠነከረ? በምን? የኔና የናንተ ጥንካሬ ጌታ ኢየሱስ ያንን ብድራት አሁን የዘመርነውን ነገር ከሆነልን በኋላ ብዙ ዓመታቶች በእግዚአብሔር ቤት ከኖርን በኋላ እንዴት ነው የኔና የናንተ ጥንካሬ? ምናችን ይሆን የጎለበተው? ምናችን ይሆን የደረጃው? ምናችን ይሆን ብቁ የሆነው? በእግዚአብሔር ቃል ስሌት መስፈሪያ ይሄንን ነው ጳውሎስ የሚናገረው። የናንተ ጥንካሬ ይሄ ነው። ውጫዊ የሆነው ነገር የሃይማኖት መልክ ነው። እሱ ለታይታ የሆነ ነገር ነው። እሱ ፈራሽ ነው። ነገር ግን የማይፈርሰው ክብር ለኢየሱስ ይሁን፣ የማይለወጠው የማይርደው የውስጥ ሰውነት ጥንካሬ። ሃሌሉያ። የመንፈሳዊ ልቀት መለኪያ ሊሆን የሚችል ማለት ነው። አደገ ሲባል ብዙ ዓመታቶችን በእግዚአብሔር ቤት ማስቆጠር ብቻ ላይሆን ይችላል። የእግዚአብሔር መንፈስ ይርዳን። ኖሩ ከዛ በኋላ ደግሞ ያው ተሰናበቱ ተከማቹ ከመሆን እግዚአብሔር ይርዳን። ይሄ ድጋሜ ውልደት፣ አዲስ ፍጥረት፣ አዲስ ሰው መሆን ድጋሜ መወለድ ብቻ ሳይሆን ሌላ ምዕራፍ አለው። ሌላ የእድገት ምዕራፍ አለው። ሌላ የመጎልበት ምዕራፍ አለው። ሌላ የመጠንከር ምዕራፍ አለው። ከዛስ ጠንክሮስ በቅቶስ ደርጅቶስ ለሌሎች መጠንከር ምክንያት፣ ለሌሎች መበርታት ምክንያት እስከ መሆን ድረስ ነው ክርስትና። እግዚአብሔር በዚህ ያጠንክረን። በእውነት በዚህ መጠንከር ይሁንልን። ሃሌሉያ። ያ ነው ምክንያቱም ይሄ የሚታየው
የሚታየው ሰውነት ይህን አይነት ጥንካሬ ሊያመጣ አይችልም። ወገኖች የጌታ ይርዳን። ሰው ይህንን ከላይ ያለውን ለማስዋብና ለማጠንከር የሚከፈለው ዋጋ ቀላል አይደለም። ምን ለማድረግ? ጤንነቱን ለመጠበቅ፣ የመንፈሳዊ ሕይወት ጤንነት መጠበቂያ ማጠንከሪያ የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ይሱ ደግሞ የሚያጠነክረው የትኛው ነው? የውስጥ መንፈስን ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ ነው ጌታ ኢየሱስ በማቴዎስ ምዕራፍ 26 ላይ የደከሙትን ሐዋርያቶችን አየ። እሱም ደከመ። መንፈስ ግን ምን አለች? ተዘጋጅታለች አለ። ስጋ ምንድነው? ደካማ ነው። ባህሪ ነው። በቃ እሱ ከድካም ውጪ ሌላ ነገር የለውም። እሱ መጠንከር የትም አይደርስ። አቤት በጉብዝና ወራት እኔ እኮ ማነሳው እኔ ማደርገው ይቀራል፣ ይተካል በሌላ ነገር፣ ወደ እኔ የማላረገው ወደሚል ቃል ይተካል። ክብር ለኢየሱስ ይሁን። ይሄ አይነት ጥንካሬ ግን እስከ ክርስቶስ ምጽአት ድረስ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ያለ ነውር ያለ ነቀፋ አድርጎ ለዛ ቀን እኛን የሚጠብቅ ጥንካሬ። ክብር ለኢየሱስ ይሁን። ለእናንተ የሚያስፈልጋችሁ ይሄ ነው ይላል። ክብር ለኢየሱስ ይሁን። እግዚአብሔር ይርዳን። ጥብቅ የሆነ ከነፍስ ጋር የሆነ ከልብ ጋር የሆነ ከመንፈስ ቅዱስ ጋር የሆነ ትስስር ያስፈልጋል ማለት። ስንወጣ ስንገባ፣ በወጣን በገባን፣ በተኛን በተነሳን፣ በቆምን በተራመድን፣ በተቀመጥንበት ጊዜ ሁሉ ሃሌሉያ እንዲሰማን የሚያደርግ አይነት ጥንካሬ ነው የሚያስፈልጋችሁ። ይሄ ነው የእግዚአብሔርን አለወት በሕይወታችሁ እንድትለማመዱ የሚያደርገው። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ ይሄ ጥንካሬ ደግሞ የሚመጣው በምንድን ነው? እኛ በክርስቲያን ጎበዝ የጸሎት ሰው መሆን የምንፈልገው፣ ጎበዝ የእግዚአብሔር ተከታይ መሆን፣ ደቀ መዝሙር መሆን የምንፈልግበት መንገድ የትኛው ይሆን? እኛ የደከምን እየዛልን ያለበት ጉዳይ። ሚስጥሩ ግን ጳውሎስ ሲናገር ይሄ ነው። እሱ ምንድን ነው ይላል? በመንፈሱ። ክብር ለኢየሱስ ይሁን። በመንፈሱ ኃይል፣ በመንፈስ ቅዱስ ጉልበት፣ በመንፈስ ቅዱስ አቅም፣ በሱ ነው ምን መሆን የሚቻለው? መጠንከር ያለባችሁ። እንድትጠነክሩ የሚያደርጋችሁ ነገር ቢኖር ይሄ ነው። ብዙ ኃይላት አሉ። ዛሬም ዓለም በብዙ ነገር የሚኩራሩበት፣ ከኛ ከአቅማችን ከእጃችን ካለችው ነገር ተነስቶ ብዙ የኃይል አይነት አሉ። ብዙ አይነት መለኪያ አሉ። የኔና የእናንተ ኃይላችን ምንድን ነው? በተለይ በሸለቆ ጊዜ የሸለቆ ህይወት ይመጣል፣ የሜዳ ይመጣል። ከዚህ ቤት እንደተማርነው የተራራማ በሁሉ ቦታ የኔና የእናንተ ኃይልስ እንደ ሌሎቹ ሰዎች በጊዜ የሚተካ የሚቀያየር? ሃሌሉያ። ይሄ ኃይል ውድመት የለበትም። ክብር ለኢየሱስ ይሁን። በምድር ላይ ያሉት ሁሉ ኃይላት የሚጠቅሙ ብቻ አይደሉም፣ የሚያወድሙ ናቸው፣ የሚያጠፉ ናቸው። ይሄ አይነት ኃይል ግን ከጥፋት የሚታደግ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ። ይሄ ነው እጅግ ብርቱ የሆነ ሊመረመር የማይችል ሊለካ የማይችል የእግዚአብሔር ጥልቅ የእግዚአብሔር ዕውቀት የእግዚአብሔር አቅምና ጉልበት የተገለጠበት ምንድነው? ኃይል ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም ይባረክ። እኛን ለዚህ ክብር ያጨን ስሙ ለዘላለም ይባረክ። ነገራችን ላይ ይሄ ተስፋቸውን ነው የሚጸልይላቸው እኮ ጳውሎስ። ጌታ ኢየሱስ ሊሄድ በተነሳ ጊዜ ከሐዋርያቶቹ ሊለይ በተነሳ ጊዜ ታወኩ። ሲታወኩ አይዟችሁ አትታወኩ፣ ግድ የላችሁም፣ ሌላ አንድ ተስፋ አለ አላቸው። ክብር ለኢየሱስ ነው። ምንድነው? የሚመጣ አለ፣ እሄዳለሁ፣ መንፈስ ቅዱስን እልክላችኋለሁ ነው። ይሄ ተስፋቸው ነው የሚጸልይላቸው ጌታ ኢየሱስ። በሐዋርያት ሥራም እናንተ ምን አድርጉ? በኢየሩሳሌም ቆዩ። ለጥቂት ቀን። ለምን? የተስፋው ቃል አካል ይለብሳል። ከዛስ ኃይል ትቀበላላችሁ። ክብር ለኢየሱስ ይሁን።
ከዛ ምስክሮቼ ትሆናላችሁ። ክብር ለኢየሱስ ይሁን። አያችሁ፣ የሚያጠነክር ብቻ ጠንክሮ መቅረት ብቻ አይደለም፣ ሌላ እልፍ ያለ ነገር በሕይወታችን የሚያደርግ የውስጥ ሰውነት ጥንካሬ፣ በመንፈስ ቅዱስ የሆነ ጥንካሬ። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህ አይነት ጥንካሬ ለክርስቲያን ሕይወት እጅግ በጣም በጣም አስፈላጊ ነው። በምንም አይነት ሁኔታ በዚህ መንፈስ ካልተያዝን፣ በዚህ ኃይል ካልተያዝን የዚህን ዓለም ክፉ መቃወም አይቻልም። ክብር ለኢየሱስ ይሁን። የእግዚአብሔር ስም ግን ለዘላለም ይባረክ። መጠንከሪያ፣ ክብር ለኢየሱስ ይሁን። መስያ፣ መቆሚያ፣ መቋቋሚያ፣ ቅድም እንደዘመር ነው። ክብር ለኢየሱስ ይሁን። የማይቋቋመው የትኛውም ኃይልና የትኛውም ፍላጻ ሊቋቋመው የማይችለውን ምን ሰጠን? ኃይል ሰጠን። ክብር ለኢየሱስ ይሁን። ለዚህ ነው የምንነሳው። ለዚህ ነው እስከ ዛሬ ድረስ እስከዚህ ሰዓት ድረስ በእግዚአብሔር ቤት የሆን ነው። ስሙ ለዘላለም ይባረክ። ስለዚህ ይሄ አይነት ጥንካሬ ከድጋሜ መወለድ፣ ከዛ በኋላ ማደግ፣ መጎልበት፣ መጠንከር፣ ከዛ ወደ ማጠንከር ከጊዜው የተነሳ ብሎ ጳውሎስ እንደሚናገረው እናንተ አሁን እናንተን ለማጠንከር የማበላ የማጠጣበት ጊዜ አይደለም። ጊዜው የወተት አይደለም። አሁን የምንድን ነው? ያጥንት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ያንን ጊዜ በሕይወታችን ያምጣልን። ይሄ አይነት መጠንከሪያ፣ ይሄ አይነት ጸሎት በብዙ ከኤፌሶን ሰዎች ይልቅ ለኛም ያስፈልገናል። ክብር ለኢየሱስ ይሁን። ይህ አይነት ጥንካሬ ከውስጥ ወደ ውጪ ነው። ክብር ለኢየሱስ ይሁን። እንደዚህ አይነት የውስጥ ሰውነት መጎልበት መሸሸግ አይቻልም፣ መደበቅ አይቻልም። ይገለጣል። የክርስቶስ መዓዛ ሆኖ፣ የክርስቶስ ሽታ ሆኖ፣ በክርስቶስ በመንፈስ ቅዱስ ወደኛ የፈሰሰው ያ ፍቅር ይገለጣል። ክብር ለኢየሱስ ይሁን። በተራራ ላይ ያለች ቤት ምን ልትሰወር አትችልም እንዳለው ውስጥ ሲያድግ የውስጥ ሰውነት በዚህ መንፈስ ሲጠረቅምና ሲያድግ፣ ሲበረታ፣ ሲጎለብት ይወጣል። ክብር ለኢየሱስ ይሁን። ልክ ኃይሉን ሲቀበሉ ከኢየሩሳሌም ጀምሮ እስከ ምድር ዳርቻ እንደወጡት የሚወጣ የሚያወጣ የውስጥ ሰውነት ጥንካሬ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። እና ጳውሎስ ይሄንን ይነግራቸዋል። ይሄ ነው ለኔ ናፍቆቴና መሻቴ ለናንተ በዚህ ሰዓት ይሄ ነው ይላቸዋል። ለምንድነው የና አይነት ጥንካሬ የተደረገል? ለምንድነው የሚጸልይላቸው? ከምዕራፍ 1 ጀምሮ እስከዚህኛው ምዕራፍ ጀምሮ በእግዚአብሔርና በክርስቶስ ኢየሱስ የሆነላቸው እልፍ ነገር ተነግሮላቸዋል። ድንቅ ታምራት ተደርጎላቸዋል። ያንን የተደረገላቸውን መረዳት የሚችሉት በዚህ መንፈስ ነው። ክብር ለኢየሱስ ይሁን። ያለበለዚያማ አሁን እንደዘመር ነው አረሳውም፣ የሚዘነጋ ነገር አይደለም አንተ በሕይወቴ ያደረከው የምንለው እሁድ እሁድ ብቻ ከሆነ ፋይዳ የለውም። ክብር ለኢየሱስ ይሁን። ምክንያቱም አንዴ ለሁሌ በየቀኑ የተደረገልንን ማሰብ ማሰላሰልና ሊገባን ይገባል። ይሄንን ነው ለነሱ የነገራቸው። ምዕራፍ 1 ምዕራፍ 2 ስታዩ ይሄንን ነገራቸው። ቀጥሎም ደግሞ የሚነግራቸው ነገር አለ። ይሄ የውስጥ መንፈስ ጥንካሬ ለእናንተ የሚያስፈልግበት ምክንያት አሁን የነገርኳችሁ የተዘረዘረው በእግዚአብሔር በልጁ በክርስቶስ የሆነላችሁ ድንቅ ነገር አለ። እሱ ነው። ቀጥሎም ደግሞ ያስፈልጋቸዋል። የሚቀጥል ሌላ ምዕራፍ ይሄንን ሆናችኋል፣ ይሄ ተደርጎላችኋል፣ ይሄ ሊገባችሁ ይገባል። አዎ ሲገባቸው ሲረዱ አሃ ይሄንንም አርገልኛል፣ አሃ ይሄንንም አርገልኛል፣ አሃ ይሄንንም አርገልኛል ማለት እንችላለን ማለት ነው። ዘርዝሬ አልጨርሰውም እንዳልነው ማለት ነው። እውነት ነው። እንዴት ተዘርዝሮ በምን ቃላት የት ጊዜ ከት መጥቶ እግዚአብሔር ይርዳን። ክብር ለኢየሱስ ይሁን። ይሄ እንዲገባቸው ምን ያስፈልጋቸዋል? በጳውሎስ መረዳት የውስጥ ሰውነት መጠንከር በመንፈስ ቅዱስ። ከዛ በኋላ ደግሞ አሁን የነገራችሁን አሁን የተደረገላችሁ
የህይወት ዘይቤ የሚጠይቀው አኗኗር አለ። ክብር ለኢየሱስ ይሁን። ሲገባቸው ሲረዱ ቀጥሎ ለመኖር አቅም ያገኛሉ። ክብር ለኢየሱስ። ያደረጋቸውን ለመሆን ክብር የተደረገላቸውን ለማድረግ ክብር ለኢየሱስ ይሁን። ሃሌሉያ። የእግዚአብሔር ስም ለዘላለም የተባረከ ይሁን። መዳናችን በክርስቶስ ኢየሱስ ቢፈጸም የነፍሳችን ቤዛ ቢሆንም ከሙታን ቢያስነሳንም ክብር ለኢየሱስ ይሁን። ቀጥሎ ግን ይሄንን መዳን መጠበቅ እለት እለት መዳንን መፈጸም የሚቀጥል ህይወት ነው። ክብር ለኢየሱስ ይሁን። ይሄንን ይነግራቸዋል። ክብር ለኢየሱስ ይሁን። ምዕራፍ 1 ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። በጌታ በኢየሱስ ስም አነባዋለሁ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ክብር ለኢየሱስ። ይሄ የውስጥ መንፈስ፣ ይሄ የውስጥ ሰውነት መጠንከር የሚያስፈልጋችሁ እናንተ በክርስቶስ እንዴት እንደተባረካችሁ ሊገባችሁ የሚችለው ተፈጥሯዊ ሰው ይሄ የእግዚአብሔር ነገር ሞኝነት ነው ይላል የእግዚአብሔር ቃል ሲናገር። ሊገባው ሊረዳ አይችልም። ይሄንን የሚረዳ የውስጥ ሰውነት ነው። ይሄንን ለመረዳት ምን ያስፈልጋል? የመንፈስ ቅዱስ እርዳታ ረድኤት ያስፈልጋል። ስለዚህ እናንተ ተባረካችኋል። በእርግጥም ከዚህ በረከት በኋላ ምናልባት ለአማኝ ሊሆን ይችላል ብዬ ሌላ አንድ ቀረን የምለው በረከት እኔ ስረዳ መነጠቅ ነው። ክብር ለኢየሱስ ይሁን። ከዚህ ውጪ የትኛውን ሰው መጥቶ ቢባርከን ከዚህ የበለጠ በረከት ለሰው ልጅ የለው። ባርካለን፣ እውነት ነው፣ ይጨመር የትኛውም ነገር ግን የበረከት ቁንጮ ክብር ለኢየሱስ ይሁን። ሃሌሉያ። ከዚህ ቀጥሎ ሌላኛው በረከት የቅዱሳን ተስፋ የምንጠባበቀው ጌታችን ኢየሱስ ሲመጣና ሲወስደን ነው። ክብር ለኢየሱስ ይሁን። ያ ነው በቃ የሚልቅ በረከት ይሄ ነው። ስለዚህ እንደውም በምስጋና ይጀምራል፣ ያመሰግናል። ምልጃ ብቻ ሳይሆን ምስጋና፣ ጸሎታችሁን፣ ልመናችሁን፣ ምልጃችሁን ከምስጋና ጋር ክብር ለኢየሱስ ይሁን። እንደውም በዚህ በረከት የባረከን አምላካችን ይባረክ ይላል። ክብር ለኢየሱስ ይሁን። አያችሁ፣ ይሄ መንፈስ ካልረዳ ሰው ሊገባው አይችልም። ይሄን መንፈስ ካላገዘው እንዴት ማምለክ ይችላል? ይሄ መንፈስ እንደረዳቸው እነዚህን የወርሺፕ ቲም ማየት ትችላላችሁ። ክብር ለኢየሱስ ይሁን። አምላካቸውን ያለማቋረጥ ብዙ ቃላቶች በማውጣት በብዙ ዜማ ምን አደረጉ? እግዚአብሔርን ባረኩ። ክብር ለኢየሱስ ይሁን። የባረካቸውን አምላካቸውን ባረኩ። ክብር ለኢየሱስ ይሁን። እኔና እናንተ ዘመናችንን እግዚአብሔር እየባረክን እንድንጨርስ ከተፈለገ ምን ያስፈልገናል? ይሄ ያስፈልገናል። ክብር እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። መንፈስ እንዴት በስጋ ይከብራል? እንዴት በስጋ መንፈስ ቅዱስን ማክበር ይቻላል? እግዚአብሔር ቃል ሲናገር እግዚአብሔር መንፈስ ነው፣ ሊሰግዱለት የሚገባቸው በእውነትና በመንፈስ ሊሰግዱላቸው ይገባል ይላል። ክብር ለኢየሱስ ይሁን። ፊልጵስዩስ ላይ ደግሞ ስትሄዱ እኛ በመንፈስ እግዚአብሔርን የምናመልክ ክብር ለኢየሱስ ይሁን። በመንፈስ ከዛ ውጪ መሆን አይቻልም። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይህንን ይነግራቸዋል እዛው ምዕራፍ 1 ላይ ቁጥር 13 እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችሁ መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህ ለክብሩ ምስጋና ይሆን ዘንድ ነው። ምን አደረገ? ይሄ የውስጥ መንፈስ ጥንካሬ ያመጣው ምን አደረገ? ጆሮአችሁን ከፈተ። የእውነትን ቃል የመዳንን ቃል ወንጌልን እንድትሰሙ አደረጋችሁ ነው። ልባችሁን ከፈተ፣ እንድታምኑ አቅም አገኛችሁ። በማመን ብቻ ከጨለማ ወደ ብርሃን ከሞት ወደ ሕይወት መጣችሁ። ስለመጣችሁና ባለ ርስት ስለሆናችሁ አካል ስለሆናችሁ የተመረጣችሁ የተወደዳችሁ ስለሆናችሁ ደግሞ ማተም ታተመባችሁ ይላል። ክብር ለኢየሱስ ይሁን። የትኛው ማተም? ይሄ የውስጥ ሰውነት የሚጠነክርበት ተስፋችሁ። የትኛው? መንፈስ ቅዱስ ይመጣል። በኢዩኤል የተነገረው በነቢያት ዘመን የተነገረው ያ መንፈስ ክብር ለኢየሱስ ይሁን። ሃሌሉያ። እሱ ይታትማቸዋል አለ። ክብር ለኢየሱስ ይሁን።
ልክ የሆነ ቦታ ስንሄድ እስቲ አይዲ ሲባል ላጥ እንደሚደረገው ማለት ነው። የእግዚአብሔር ልጅ ጌታ ኢየሱስ በታላቅ ክብር ሲመጣ የርስታችን መያዣ ሃሌሉያ ለእግዚአብሔር መንግስት መግባት አቅም የምናገኝበት መንፈስ ቅዱስ ተሰጠን። ክብር ለኢየሱስ። ያ መንፈስ ደግሞ ያለ ነውር ያለ ነቀፋ ክብር ለኢየሱስ በእግዚአብሔር ፊት ያደርገናል። ለዛ ለከበረው ለሙሽራው መምጣት ቀን እኔና እናንተን ምን ያደርገናል? ይጠብቀናል። ነፍስና ስጋ መንፈሳችንን ለዛ ቀን ይጠብቃል። ክብር ለኢየሱስ ይሁን። ይሄ ነው ይሆንላችሁ ይላችኋል። በደንብ ነው የሚገባቸው። ይሄንን ስታነቡ ይላል እሱም ራሱ ይሄን ስታነቡ የነገርኳችሁ ሚስጥር ይላል ቁጥር 4 ላይ ተመልሶ ነው የሚናገረውና ይገባችሁ ለኔ ከሁሉ ይልቅ እንደተገለጠ ይገባችኋል አለ መልእክቱ ሲነበብ። ከዚህ በላይ ይግባን። ከዚህ በላይ ማንበብ ይሆንልን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ዛው ደግሞ ቁጥር 17 ላይ ወረድ ብዬ አነባለሁ። ቁጥር 17 እስከ 19 ክብር ለኢየሱስ ይሁን። ሃሌሉያ። ከ15 ጀምሬ ላንብቦ። ስለዚህ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳን ሁሉ ስለሚሆን መዋደድ ሰምቼ ስለናንተ እያመሰገንኩ ስጸልይ ስለናንተ ማሳሰብ አልተውኩም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ። ይህም የልቦና አይናችሁ ሲበሩ የመጠራቱን ተስፋ ምን እንደሆነ በቅዱሳን ዘንድ ያለውን የርስትን ክብር ባለጠግነት ምን እንደሆነ በምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ ሃሌሉያ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ምን ያስፈልጋቸዋል? የጥበብና የመገለጥ መንፈስ ያስፈልጋቸዋል። እናንተ ያንን ካላገኛችሁ ይሄንን ሁሉ ውለታ የሆነላችሁን እግዚአብሔርን የእውቀትን ራስ ማወቅ አትችሉም። እሱ ሲመጣ ግን ምን ታውቃላችሁ? እሱን ታውቃላችሁ። የተጠራችሁበትን ቅድም እንደተዘመረው የሚገርም ዝማሬ ነው እኮ። እኔ በቃ መዝሙሩ ቢቀጥልና ባልቆምም ዛሬ በቂ ነው። ክብር እግዚአብሔር የዕለቱ መልእክት እንደሆነ ገባኝ። ክብር ለኢየሱስ ይሁን። ሃሌሉያ። የመጠራቱን ተስፋ የተጠራችሁበት ድንቅ አጠራር የተጠራችሁበት ዓላማ ለምን እንደተጠራችሁ ያኔ ይገባችኋል። እሱን ትረዳላችኋል። በቅዱሳን ዘንድ ያለ የርስት ባለጠግነት ከእንደኛ ባለርስት አለ እንዴ? እዚህ ላይ ምንም ላይኖር ይችላል። ድንኳን ነው ይላል ቃሉም። ቢኖረንም እሰየው፣ ባይኖረንም እሰየው። ክብር ለኢየሱስ ይሁን። የሰው አይን ያላየው የሰው እጅ ያልሰራው አዲስ ከተማ ክብር ለኢየሱስ ይሁን። እሱ ርስታችን ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄ ሊገባችሁ የሚችለው ይሄንን ነው። ጳውሎስ የመጀመሪያውን ጸሎት እዚህ ምዕራፍ 1 ላይ ነው የሚጸልየው። ምዕራፍ 3 ላይ ቅድም ያነበብኩት ሁለተኛ ጸሎት ነው። በጣም የሚገርም ነገር ተመሳሳይ ጸሎት ነው። የእግዚአብሔር ስም ለዘላለም ይሁን። እዚህ ምድር ላይ እንድንሟሟቅ የሚያረግ ከዚህ ስበት ጋር የበለጠ እንድንሳሳብ የሚያረግ ጸሎት የለበትም። እግዚአብሔር ከዚህ አይነት ጸሎት ጋር ነፍሳችንን ያቆራኘው። ሁሌ ጥሬዋን ብቻ ፍርፋሪውን ብቻ ከመጠየቅ እግዚአብሔር እኛን ያውጣን። መውጣት ይሁንልን። ክብር ለኢየሱስ ይሁን። ይሄንን ነው ይላችኋል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ። ምን ያህል ከሁሉ የሚበልጥ የኃይሉን ታላቅነት ካለቅነት ከስልጣናት ከጌትነት በላይ የሆነ የእግዚአብሔር ድንቅ ታላቅ ስራ የሚገለጥበት እርሱ ነው። የተደረገላችሁ የሚገባችሁ የመንፈስ ሲመጣ ነው ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስሙ ይባረክ። ቤተሳይዳ ማርቆስ ምዕራፍ 8 ላይ ጌታ ኢየሱስ አንድ ሰው አገኘ። አንድ ዕውር ሰው ምን አደረገ? ወደሱ አመጡት፣ ለመኑት። ይዞ ወደ ውጪ ወጣና ትፍ ብሎበት እጁን ጫነበት ይላል። ከዛ በኋላ አንድ ጥያቄ ጠየቀው። አንዳች ነገር ታያለን ብሎ ጠየቀው። አዎ አለ። አዎ ምን ያለው አለ። ሰዎች እንደ ዛፍ ሰው እንደ ዛፍ ሲንቀሳቀስ ያየ ሰው አለ እዚህ ውስጥ? ክብር ለኢየሱስ ይሁን። የለም
ግን ደስ የሚል ነገር አለ። ከዛ በኋላ ጌታ ኢየሱስ ምን አረገ? እይታው እንዳልጠራ ገባው። ስለዚህ ምን አረገ? ደግሞ እጁን ጫነበት ይላል። ከዛ ምን አረገ? አጥርቶ አየ ይላል። አጥርቶ አየ ይልና ቀጥሎ የሚገርም ቃል አለ። በርቀት ያለውን ክብር ለኢየሱስ ይሁን። በርቀት ያለውን ከቀደመው ዓመታት ይልቅ የቀረበውን ተስፋችንን ማየት እንችል ዘንድ እግዚአብሔር እጁን በመንፈሱ ይጫንብን። የኔና የናንተ ቅርፊት እንደገና በመንፈስ ቅዱስ ይራገፍ። ሃሌሉያ። ያለው ብቻ አይደለም፣ ከሩቅ ያለውን ሃሌሉያ፣ በኢየሱስ ክርስቶስ አስቀድሞ ከዘመናት በፊት የተዘጋጀልንን ተስፋ ማየት እንድንችል በመንፈስ ቅዱስ እንደገናም መነካት ይሆነልን፣ እንደገና መዳሰስ ይሆነልን። ሃሌሉያ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሁለተኛ ነገሥት ምዕራፍ 6 ላይ ደግሞ ኤልሳና ሎሌውን ማየት ትችላላችሁ። ኤልሳና ሎሌው አንድ ላይ ነው ያሉት። የሚያዩት ግን የተለያየ ነው። ኤልሳ የሚያየው የእሳት ሰረገሎችን ነው የሚያየው። የኤልሳ ሎሌ የሚያየው የሶሪያን ሰራዊት ነው የሚያየው። ምን አረገለት ይላል? ጸለየለት። ከዛስ ኤልሳ የሚያየውን ነገር ማየት ጀመረ። አረ እግዚአብሔር ሰው ያይ ዘንድ ከመመላለስ ሕይወታችንን ያውጣ። ሚስተር ከሌ የሚያየውን ነገሌ ነገሊት የሚያዩትን ካየን ብቻ ምን ፋይዳ አለው? ክብር ለኢየሱስ። የቱ ጋር ነው ልዩነታችን? አጥርተን ማየት የሆነልን። እንደገና እግዚአብሔር አይናችንን ይክፈት። ሃሌሉያ። እንደገና ክብር ለኢየሱስ ይሁን። ጸለየለት። ምን አረገ? አጥርቶ አየ ይላል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ያ ብቻ አይደለም፣ ይናገራቸዋል። ምዕራፍ 2 ቁጥር 5 እስከ 7 ያለውን እንደዚህ ይላል። ከተወደደ ከታላቅ ፍቅሩ የተነሳ ክብር ለኢየሱስም እኛን ከወደደበት እግዚአብሔር ለኛ ያለውን ጥልቅ ፍቅር የገለጠው በልጁ ላይ የጨከነ ቀን ነው። የጌተሰማኔው የእግዚአብሔር ዝምታ ለኛ ያለውን ጥልቅ ፍቅር ያስረዳል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ደግሞ በመስቀል ላይ ሲውል ለኛ ያለውን ከዚህ የሚበልጥ ፍቅር ለማንም የለውም ነው የሚለው። ክብር ለኢየሱስ ይሁን። ከዚህ ከወደደን ከታላቅ ፍቅሩ የተነሳ በበደላችን እንኳን ሙታን በነበርን ጊዜ በክርስቶስ ክብር ለኢየሱስ ይሁን ምን አረገን? ሕይወትን ሰጠን ይላል። በክርስቶስ ምን አረገን? ሕይወትን ሰጠን። ከክርስቶስ ጋር አብሮ አስነሳን። አቤት! ከዛስ በአብ ቀኝ ሰወረን። ክብር ለኢየሱስ። የታስቀመጠን እንደገና ለመልካም ስራ በክርስቶስ ለመልካም ለበጎነት እንደገና ምን አረገን? ፈጠረን ይላል። ክብር ለኢየሱስ ይሁን። ርቃችሁ ለነበራችሁ ለናንተ በማ በክርስቶስ እያንዳንዳችን ከወይቱ ግንድ ጋር የተጣበቅ ነው፣ ከሕይወት ምንጭ ጋር የተጣበቅ ነው። ሩቅ የነበርነን እኛ ክብር ለኢየሱስ ይሁን። ከተስፋው ቃል የራቃችሁ ኃጢአተኛና በደለኛ የነበራችሁ እንዲሁም በዚህ ዓለም ባለው ተስፋ እንኳን ተስፋ የሌላችሁ እሱ እኮ እኔና እናንተ ነን። ክብር ለኢየሱስ ይሁን። እንኳንም ሆነን እንዴት? በማመን ብቻ። የእግዚአብሔር ስም ለዘላለም የተባረከ ይሁን። በማመን ብቻ ወደዚህ መሆን ገባልን። ከጊዜ አንጻር ወደሚቀጥለው ሄዳለሁ። ከቁጥር 10 እስከ 13 አንብቡ። በብዙ እግዚአብሔር ይናገራል። እርሱ ሰላማችን ነው። ሁሉን አንድ አደረገ፣ አዋሃደ። በአዋጅ የተነገረውን ትእዛዛትን ሻረ። በመካከል ያለውን የጥል ግድግዳ አፈረሰ። አዲስን አንድ ሰው ፈጠረ። ጥልን በመስቀሉ ገደለ። ከእግዚአብሔር ጋር አስታረቀን። የእግዚአብሔር ስም ለዘላለም የተባረከ። ይሄ ብቻ አይደለምና ይሄንን መናገር እፈልጋለሁ። ከዛ ሁለተኛውን አነሳና ጨርሳለሁ። የእግዚአብሔር ዕቃ ጦር ልበሱ ይላል ምዕራፍ 6 ላይ። የሆናችሁት ይሄ ነው። የሚሆን ነገር አለ። ክብር ለኢየሱስ። ምን አለ? የዳቢሎስ ሽንገላ አለ። ዳቢሎስ የእግዚአብሔር መሆናችሁን ስታዩ ማድባቱ አይቀርም። እንደኛ ሰነፍ አይደለም እሱ። የእግዚአብሔር ቃል አይ ቲንክ ጴጥሮስ ላይ ይመስለኛል ጥቂት ጊዜ እንደቀረው አውቆ ይላል። ብዙ ጊዜ እንዳለው እንደኛ የሚልበት ጊዜ የለውም እሱ። ያውቃል። ፍርድ ነው የሚጠብቀው።
እኛንም ይጠብቀን ግን ኢየሱስ ለኛ ይመጣልናል ለሱ ይመጣበታል ስለዚህ የዳቢሎስ ሽንገላ አለ ይላል ያ ብቻ አይደለም የመንፈሳዊ ውጊያ አለ ውጊያው ምዕራፍ 6 ከቁጥር 11 ጀምሮ ያለው ነው ምነግራችሁ ውጊያው ካለቆችና ከስልጣናት ጋር ነው በዚህም ከጨለማ ዓለም ገዢዎች ጋር ነው በሰማይ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው በግብ አይደለም ቅድም እንደዘመርነው በየትኛውም የጦር አውድማ ላይ እኛ የታጠቅነው የጦር ኃይል ምን የሚያደርግ ነው ድል ሃሌሉያ የሚያስደርግ ነው የእግዚአብሔር ስም ለዘላለም የተባረከ ይሁን ያንን ይነግራቸዋል ይሄን አይነት መጠንከር የሚያስፈልጋችሁ ለዚህ ነው ከሚቀጥለው ምን አለ ጦርነት አለ ጦርነቱን ድል የምታደርጉበት ያስፈልጋቸዋል ክፉ ቀን አለ የሚንበለበል የጠላት ፍላጻ አለ ያንን መቃወም የምትችሉ ጸንታችሁ መቆምና ያንን መቃወም የምትችሉበት ከንቱ ማድረግ የምትችሉበት ነገር አለ ይላል ክብር ለኢየሱስ እሱ የእምነታችሁ ጋሻ ነው ክብር ለኢየሱስ ይሁን ጋሻ እግዚአብሔር ምንድነው ለእስራኤል ለአብርሃም ምንድነው ጋሻ ነው ክብር ለማ በፊቱ ለሚመላለሱ የእግዚአብሔር ስም ለዘላለም የተባረከ 10,000 ጊዜ የጠላት ፍላጻ ቢንበለበል 10 ጊዜ የጠላት ፍላጻ ቢንወረወር ሃሌሉያ እግዚአብሔር ምን አደረገ ይላል ከክፉ ፍላጻ ያመልጡ ዘንድ ለልጆቹ ምን አደረገ ምልክትን ሰጣቸው ይላል ክብር ለኢየሱስ ይሁን ያ ምልክት ለኛ የእምነታችን ጋሻ ነው ክብር ለኢየሱስ ይሁን ያ ምልክት ለኛ ምንድነው የመንፈስ ሰይፍ ነው ይላል ክብር ለኢየሱስ እሱ ምንድነው በሁለት በኩል ከተሳለ ስለት ይልቅ እጅግ የተሳለው የእግዚአብሔር ቃል ጌታ ኢየሱስ ሊፈትነው ሰይጣን በመጣ ጊዜ ምንድነው የመዘዘበት ሰይፍ ያንን ሲያመጣ ይሄውንካ በዚህ ሲያመጣ ይሄውንካ ይሄው ሲያመጣ በዚህ እግዚአብሔር ይሄንን ሰይፍ ያስታጥቀን የእግዚአብሔር ሰላም የእግዚአብሔር ክብር ለእግዚአብሔር ይሁን ሃሌሉያ ስለዚህ በዛ ምን ያደርጋል ጸልዩ በምን ያለዚህ መንፈስ ጥንካሬ በምን መጸለይ አይቻልም በመንፈስ መጸለይ አይቻልም ለቅዱሳንም ለኔም ይልና ሌላኛና ሁለተኛ ነገር ደግሞ በውስጣችሁ እንዲኖር የምፈልገው ነገር አለ ክብር ለኢየሱስ ይሁን ሁለተኛው የጳውሎስ ጸሎት ለኤፌሶን መሻቱ በውስጣችሁ እንዲኖር የምፈልገው ነገር አላላቸው ክብር ለኢየሱስ ይሁን እርሱ ምንድነው በውስጣችሁ እንዲኖር ብሎ የሚነገር ወገኖቼ እኔና እናንተ ውስጥ እንደው ጳውሎስ የሚለው ነገር እሱ በሚፈልገው እግዚአብሔር በሚያየው የእግዚአብሔር መንፈስ ቅዱስ በሚያውቀው መልክ አለ ወይ ሁላችሁም ራሳችሁ ማን ነው ለመሆኑ እናንተ ውስጥ እንዲኖር ፈልጋለሁ የሚላቸው ክርስቶስ ክብር ለኢየሱስ ይሁን ክርስቶስ በልባችሁ የትኙር ልባችሁ ላይ አያችሁ ቅድም የውስጥ ሰውነት መጠንከር በመንፈስ የሆነው መጠንከር ምንድነው አለን የውስጥ ልቦና አሁን ደግሞ ያንን ልብ ያ የናንተ ልብ የክርስቶስ ሰገነት እንዲሆን ነው የምፈልገው ይላል ጳውሎስ ሲናገር ክብር ለኢየሱስ ይሁን ወገኖቼ እግዚአብሔር ያድርግልን ቅራቅም በሆን ከውስጣችን አውጥቶ መንፈስ ቅዱስን ክርስቶስን በልባችን በቤቱ በገዛ ማደሪያው የሚገባው የዚህ ዓለም ከንቱ ማውለቅ ይሁንልን ሃሌሉያ አዎ በምላሳችሁ አይደለም በምላስማ ብዙዎችም አሏቸው እኔ ምላሳችሁ ላይ እንዲኖራል እኔ በእውነትም ደግሞ ለምስክርነት ካልሆነ ክርስቶስ ምን ይሰራል ምላሳችን ላይ በልቡ አምኖ በአፉ ይመሰክር ይላል አይደል እግዚአብሔር ቃል አዎ ለዛ ካልሆነ እዚህ ላይ ብቻ ከሆነ ምን አርጋለሁ ብዙዎች እዚህ ላይ ያላቸው ወደ ውስጠኛው ክፍል ማስገባት ይሁንልን እስቲ አሜን ወደ ውስጠኛው ሰውነት መግባት ይሁን ክርስቶስ ይሄ አሁን የዘመርንለት ያንን ሁሉ ነገር የሆነልንና ያደረገልን አሁንም እስከሚመጣ ድረስ የሚያደርግልን በደጅ ቆሞ ቤቶች ሲልበትትና ይህንን ከህይወታችን ያርቅ እግዚአብሔር ከህይወታችን ያርቅልን ልባችን በየትኛውም ጊዜ የቤታችንን በር ከፍተን እንደምንገባው ከዛም በበለጠ ልባችን ለክርስቶስ የተከፈተ ይሁን ይሄ በክርስቶስ
በክርስቶስ እያለ የሚነግራቸው መኖሪያው ልባችሁ ነው። ክብር ለኢየሱስ ይሁን። መኖሪያው በልባችሁ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። እሱ እንዲኖር እንዴት ይኖር ሲል ደግሞ በእምነት። ክብር ለኢየሱስ ይሁን። በእምነት ክርስቶስን በእምነት እውነት ነው። እግዚአብሔርን ልጅ ክርስቶስ ኢየሱስን በመቀበል በሱ በማመን እሱ ምን ያደርጋል? ጸጋና እውነትን ተሞልቶ ምን አደረገ? በእኛ አደረ ይላል። ቃል ሥጋ ሆነ። በአብ ዘንድ ያለው ታላቁን የእርሱን ክብር ደግሞ ምን አደረግን? እኛ ምን አደረግን? አየን። ክርስቶስ በልባችን ሲኖር የልባችን ሰገነት ሲሆን መመኪያችን ክብር ለኢየሱስ ይሁን። መጓደጃችን ምንድነው? ክርስቶስ ነው። የእግዚአብሔር ስም ለዘላለም ይባረክ። ጥላችን እንደዘመር ነው መሸሸጊያችን፣ ጋሻችን፣ ማምለጫችን፣ ኩራታችን፣ ውበታችን እርሱ ነው። አቤት እግዚአብሔር እንደገና የቤተ ክርስቲያንን ውበት ይመልስ። ልብን የሞላ የዚህ ዓለም ከንቱ ነገር ወገኖቼ ልብ ጠብቁ ይላል ጌታ ኢየሱስ ራሱ ምን አለ? ወደ ዮሐንስ ጠጋለና ልብን ጠብቅ። ለምን? የህይወት መውጫ ነው። የህይወት መውጫ የማን ነው? የክርስቶስ ነው። ይሄ ያገኛችሁት ህይወት ከክርስቶስ ጋር ህይወት የሰጣችሁ፣ ከክርስቶስ ጋር ያስነሳችሁ፣ ሰማያዊ ዜጋ ያደረጋችሁ፣ ርቃችሁ የነበራችሁን ያቀረባችሁ እሱ መኖሪያው ልባችሁ ነው። ደባል ይውጣ። ደባል በዛች ከተማ ሊኖር ይችላል። ከተማው በነበረው በትንሹ እስያ ትልቅ ከተማ ወደብ የነበራት ናት። የንግድ ማዕከላት ናት። እጅግ የሚያስፈራ ጣዖት የሚመለክባት ከተማ ነበረች። እሱ ወደዚህ ድርሽ እንዳይል ጳውሎስ አስቀድሞ ይጸልይላቸዋል። ክብር ለኢየሱስ ይሁን። ወገኖቼ እግዚአብሔር ይርዳን። እግዚአብሔር ይርዳን። ሃሌሉያ ይርዳን። ስለዚህ ይሄንን ልብ ሊጋራ የሚፈልግ የዚህ ዓለም ከንቱ ነገር ይሄንን ልብ ከክርስቶስ ጋር ሊጋፋ የሚፈልግ የትኛውም ነገር በናዝሬቱ በኢየሱስ ክርስቶስም የወለቀ ይሆን። በቃሉ ጉልበት በዚህ ማለዳ የወለቀ ይሆን። አዎ ሰገነቱ ለኢየሱስ ይሆን። ሃሌሉያ። ያኔ ኢየሱስ ነው የሚመራው። ክብር ራስ ገዝነት ያበቃል። ኢየሱስ ይገዛል። ኢየሱስ ይቆጣጠራል። እሱ የበላይ ገዢና ተቆጣጣሪ አስተዳዳሪ ይሆናል። ኢየሱስን ወደ ቤቱ መመለስ ይሁንልን። ሃሌሉያ። ይሄ አይነት ጸሎት እኛን ይልቅ ከቀደመው ይልቅ ዛሬ እኛ ያስፈልገናል። ክብር ለኢየሱስ ይሁን። ጳውሎስ ይሄንን ገብቶት ስለነዚህ ሰው ይጸልያል። ጌታ ኢየሱስም ይሄንን ነው የጸለየው። ለኛ የሚያስፈልገንም ይሄ ነው። በእኔ ኑሩ እኔም በእናንተ። ክብር ለኢየሱስ ይሁን። ያለሱ ኑሮ ሊሆን አይችልም። ያለ የወይኑ ግንድ ካሌለ ቅርንጫፍ በምንም ተአምር ሊኖር አይችልም። ፍሬ ማፍራት ሌላ ጉዳይ ነው። መኖር አይችልም። ክብር ለኢየሱስ ይሁን። ያለሱ መኖር አንችልም። እግዚአብሔር ይርዳ። ስለዚህ ይሄ ምን ያደርግላችኋል ይላል ጳውሎስ ሲናገር በዛው በኤፌሶን ምዕራፍ 1 ላይ ዓለም ሳይፈጠር በፊቱ በቅዱስና ያለ ነውር ያለ ነቀፋ ክብር ለኢየሱስ ይሁንም በፍቅር እንድትሆኑ የሚያረጋችሁ ኢየሱስ ልባችሁ ላይ ሲነግስ ነው። ማን ነው ገዢው? ማን ነው ባለቤት? ማን ነው ተቆጣጣሪው? እሱ ሲሆን ቅድስና፣ እሱ ሲሆን ጽድቅን የተሞላ፣ እሱ ሲሆን ንጽህናን የተሞላ የሚያንጽ የክርስቶስ ሽታ የሆነ ሕይወት ሊኖረን። ይሄ ደግሞ የሆነው በራሱ በክርስቶስ ነው። በገዛ ደሙ የገዛት ቤዛ አድርጎ ነፍሱ ሰጥቶ የገዛውን ቤቱን የባለቤቱ ይሁን ነው። ማንም ተነስቶ የአንድን ሰው ንብረት ክሌም ማድረግ ይችላል? አይችልም። እኛ ግን አስደርገናል፣ አስደፍረናል። እግዚአብሔር ይርዳን፣ ይቅር ይበለን። ክብር ለኢየሱስም ይቅር ይበለን። ይሄ የእግዚአብሔር ዘላለማዊ አጀንዳ ነው። ጌታ ኢየሱስ ይርዳን። ስለዚህ ምን እናድርግ? በክርስቶስ ኢየሱስ ርስትን የተቀበልን፣ በክርስቶስ ኢየሱስ ሕይወት ያገኘን፣ በክርስቶስ ኢየሱስ ሰማያዊ የሆንን እንመልስለት። እስቲ እኔ መልስለታለሁ በሉ።
አረ ለሱ ነው የምትሉት ለኔ አይደለም። እንደገና ጌታ ሆይ በሉ እስኪ ልቤን መልስልሃለሁ። ጌታ ሆይ ማደሪያህን መልስልሃለሁ። አልፈልገውም፣ አንተ ውሰደው። ቢያሳዝነኝም ቢያባብለኝም ዓለም ብታታልለኝም ብታማልለኝም አንተ ውሰደው። ላንተ ነው ለኔ አይደለም። እሱ ጋር ሲሆን ነው ለኛም የሚበጀው። ክብር ለኢየሱስ ይሁን። ስለዚህ እኛ ምን እናድርግ? ስለ ጳውሎስ የጸለየው ሁለቱን ጸሎቶች እነዚህ እናያለን። ጌታ ቢረዳ ቀሪውን እናያለን በሚቀጥለው። እኔ እናንተን ምን እናድርግ? ስለ ኤፌሶን ቤተክርስቲያን አውርተን ብንጨርስ ለኛ ፋይዳ የለውም። እግዚአብሔር በብዙ እንደተናገራችሁ ተስፋ አደርጋለሁ። እስኪ እንጸልያለን።